ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት ዘገባዎችን አካተናል። ዜናዎቹን እየመራው አብሬያችሁ ቆይታ ማደርገው ሀና አስታጥቄ ነኝ። በቅድሚያም ዋና ዋና ዜና የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የግል ከፍተኛ ትምህርት ተቋማት የትምህርት ጥራትን ጨምሮ በትምህርቱ ዘርፍ እድገት ያላቸውን ሚና በላቀ ደረጃ ሊወጡ እንደሚገባ ገለጸ። በኦሮሚያ ክልል መንግስት ድጋፍ በሲዳማ ክልል ለኩ ከተማ የተገነባው ኢፋቦር ሁለተኛ ደረጃ ትምህርት ቤት ተመረቀ። ከውጭ የሱዳን ጦር የካርቱምን አውሮፕላን ማረፊያና አካባቢውን መቆጣጠሩ ተገለጸ። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የግል ከፍተኛ ትምህርት ተቋማት የትምህርት ጥራትን ጨምሮ በትምህርት ዘርፉ እድገት ያላቸው ሚና በላቀ ደረጃ ሊወጡ እንደሚገባ ገለጸ። ቋሚ ኮሚቴው ከግል የከፍተኛ ትምህርት ተቋማት ማህበር ስራ አመራሮች ጋር ውይይት አካሂዷል። የቋሚ ኮሚቴው ሰብሳቢ የተከበሩት ዶክተር ነገሬ ሌንጮ እንዳሉት ቋሚ ኮሚቴው በግል ከፍተኛ ትምህርት ተቋማት በመገኘት ምልከታ ማድረጉን ገልጸዋል። የግል ከፍተኛ ትምህርት ተቋማት ለትምህርት ዘርፍ እድገት ያላቸው ሚና ወሳኝ እንደሆነም ተናግረዋል። ይሁንና ከከፍተኛ የትምህርት ተቋማት በሚወጡ ተማሪዎች ዜጎች ባላቸው የትምህርት ማረጋገጫ ልክ የሚመጥን እውቀት የያዙ ሆኖ መገኘታቸው ላይ ክፍተት መኖሩን ነው ሰብሳቢው ያነሱት። የግል ከፍተኛ ትምህርት ተቋማት ማህበር ፕሬዝዳንት አረጋ ይርዳው ለግል ከፍተኛ የትምህርት ተቋማት የአቅም ግንባታ ድጋፎችም እንዲደርሱ ጠይቀዋል። ያሉ ክፍተቶችንም ለማረም በትኩረት እንደሚሰራ አመልክተዋል። የገንዘብ ሚኒስቴር ለዋና ዋና የመንግስት የልማት ድርጅቶች የኢትዮጵያ የዕዳ ሽግሽግ እንዲደረግ እያከናወናቸው ያሉ ተግባራት በተመለከተ ገለጻ አደረገ። ገለጻውን የሰጡት የገንዘብ ሚኒስቴር ዴኤታ ዶክተር ኢዮብ ተካልኝ በዚህ ወቅት እንዳሉት ተቋማቱ ከኢትዮጵያ የኢኮኖሚ ሪፎርም አጀንዳ ጋር በተጣጣመ ሁኔታ በቀጣይ ለሚከናወኑ ድርድሮች እንዲዘጋጁ አሳስበዋል። በቅርቡ ከኢትዮጵያ የአበዳሪዎች ኮሚቴ ጋር ከስምምነት መደረሱ የተገለጸ ሲሆን የኢትዮጵያ የዕዳ ሽግሽግ ጥረት በጥሩ ሂደት ላይ መሆኑን ከሚኒስቴሩ ያገኘነው መረጃ ያመላክታል። ኢትዮጵያ የደረሰችበትን የቴክኖሎጂ ደረጃ ለተቀረው የዓለም ማህበረሰብ የሚያሳይ ዓለም አቀፍ የቴክኖሎጂ ኤክስፖ በአዲስ አበባ እንደሚካሄድ ተገለጸ። የአርቲፊሻል ኢንተለጀንስ ኢንስቲትዩት እና የኢንፎርሜሽን መረብ ደህንነት በጋራ በሚያዘጋጁት ኤክስፖ ላይ የሀገራት መሪዎችን ጨምሮ ከመላው ዓለም የተውጣጡ ከ10 ሺህ በላይ ጎብኚዎች ይሳተፋሉ ተብሎ ይጠበቃል። ሀብታሙ ምትኩ ተጨማሪ አለው። ኢትዮጵያ በተለይም ባለፉት ጥቂት ዓመታት ላይ በቴክኖሎጂ ዘርፍ በርካታ አመርቂ ተግባራትን በማከናወን ላይ ትገኛለች። ይህንን ውጤታማ ጉዞ ላይ የሚገኝ ሴክተርን በተመለከተም ኢትዮጵያ የደረሰችበትን ደረጃ ለዓለም ያሳያል ተብሎ የታመነበትና በምስራቅ አፍሪካ ትልቅ ነው የተባለ የቴክኖሎጂ ኤክስፖ በአዲስ አበባ እንደሚካሄድ ተገልጿል። የኢንፎርሜሽን መረብ ደህንነት አስተዳደርና የአርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ በመሆን ያዘጋጁት ይህ ዓለም አቀፍ የቴክኖሎጂ ኤክስፖ ከግንቦት 8 እስከ 10 ድረስ ነው እንደሚካሄድ የተነገረው። በአዲስ ዓለም አቀፍ ኮንቬንሽን ሴንተር የሚካሄደውን ኤክስፖ አስመልክቶም በአዘጋጆቹ ተቋማት ዋና ዳይሬክተሮች አማካኝነት በዛሬው ዕለት ጋዜጣዊ መግለጫ ተሰጥቷል። የአርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር የሆኑት ዶክተር ኢንጂነር ወርቁ ጋቸና ቴክኖሎጂ ለሀገር ጥቅም እንዲውል ከፍተኛ ስራ እየተሰራ ነው ብለዋል። አክሎም ይህ ኤክስፖ የሀገራችንን የቴክኖሎጂ እድገት ለዓለም ማህበረሰብ በትክክል የምናሳይ በት ነው ያሉ ሲሆን ኤክስፖ በአህጉርም ደረጃ ለየት የሚያደርገውን ነገርም እንዲህ አብራርተዋል። ቴክኖሎጂ ሶሉሽኖች የሚቀርቡበትና አጠቃላይ በአፍሪካ ደረጃ እንደዚህ በቴክኖሎጂ ደረጃ አንድ ላይ ሰብሰብ አድርጎ ዓለም አቀፉንም ያሳተፈ ሀገር ውስጥ ያሉትንም የግሉንም የመንግስት ተቋማትንም አንድ ላይ ያሳተፈ እስካሁን በአፍሪካ በተለይ በምስራቅ አፍሪካ ላይ አልተደረገም። በተጨማሪም ከ2063 አጀንዳ ጋር በተያያዘ የአፍሪካ ህብረት አመራሮችና የሀገራት መሪዎች የሚገኙበት ሲሆን ይህም አዳዲስ ፖሊሲዎችን ቀርጸው አፍሪካን ከቴክኖሎጂ ገዢነት ወደ ቴክኖሎጂ አምራችነት ለማሸጋገር ያስችላል ብሏል ዶክተር ኢንጂነር ወርቁ ጋቸና። አፍሪካን ከፍ የሚያደርግ በተለይ ደግሞ ከፖሊሲ አንጻር የአፍሪካ መሪዎች የአፍሪካ ህብረት ኃላፊዎች ይገኛሉ። ተገኝቶም ደግሞ ፖሊሲ ላይ ይወያያሉ። ፋይናሊ ለአፍሪካ የሚሆን በቴክኖሎጂ ዙሪያ የሚሆኑ ፖሊሲዎችን ያዘጋጃሉ። በፖሊሲ ደረጃ ይሄ አውትፑት ትልቅ ነው ማለት ነው ለአፍሪካ። በስትራቴጂ በፖሊሲ አፍሪካን ሀገራት አንድ ላይ ሆኖ ይህንን አዘጋጅቶ በጋራ ፖሊሲውን የሚጠቀሙበት ከሆነ በቴክኖሎጂ ላይ ተከታይ ሳንሆን ቀዳሚ ሆነን መስራት እንችላለን ማለት ነው።
የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ በበኩላቸው ኢትዮጵያ በቴክኖሎጂ ዘርፍ ላይ በከፍተኛ ትኩረት እየሰራች ነው ብለዋል። የኤክስፖ ኢትዮጵያ የዓለም የቴክኖሎጂ የስህበት ማዕከል ለመሆን የሚያስችላትን እምቅ አቅም ለተቀረው የዓለም ማህበረሰብ የምታሳይበት ስለመሆኑም ጨምረው ተናግሯል። ወይዘሮ ትዕግስት አክሎም ኤክስፖ በ5 የተለያዩ መስኮች ላይ ያተኮረ ነው። አንደኛው የሳይበር ደህንነት ነው። በሁለተኛነት የአርቲፊሻል ኢንተለጀንስን ማዕከል ያደረገ እንዲሁም የፋይናንስ ሴክተሩን በተለይ በፊንቴክ ዙሪያ ላይ ያጠነጠነና ሁላችንም እንደምናውቀው የስማርት ሲቲ አሁን ላይ አስፈላጊ ሆኖ በመገኘቱ ሌላኛው የትኩረት መስክ ደግሞ የስማርት ሲቲን አድርገናል ማለት ነው። በመጨረሻም እነዚህ ሁሉ ተግባራዊ የሚሆኑት የተማረ ቴክኖሎጂን መረዳት የሚችል ማህበረሰብ ሲኖር ስለሆነ በአምስተኛው የትኩረት መስክ ደግሞ የቴክኖሎጂ ኤዱኬሽን ብለን የቴክኖሎጂ ትምህርትን መሰረት አድርገን ይዘናል ማለት ነው። በዚህ ግዙፍ ኤክስፖ ላይ የሀገራት መሪዎችንና ፖሊሲ አውጪዎችንም ጨምሮ ከመላው ዓለም የተውጣጡ ከ10,000 በላይ ሰዎች ይሳተፉበታል ተብሎ ይጠበቃል። በኦሮሚያ ክልል መንግስት ድጋፍ በሲዳማ ክልል ለኩ ከተማ የተገነባው ኢፋቦሩ ሁለተኛ ደረጃ ትምህርት ቤት ተመረቀ። በምረቃ ስነ ስርዓቱ ላይም የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳና የሲዳማ ክልል ርዕሰ መስተዳደር ደስታ ሌዳሞን ጨምሮ የሁለቱ ክልሎች ከፍተኛ አመራሮች ተገኝተዋል። ትምህርት ቤቱ በ149 ሚሊዮን ብር ወጪ የተገነባ ሲሆን 18 የመማሪያ ክፍሎች፣ ቤተ መጻሕፍት፣ ቤተ ሙከራና ሌሎች አገልግሎት መስጫዎችን የያዘ ነው ተብሏል። ትምህርት ቤቱ በየዕለቱ ረጅም ርቀት በመጓዝ ይማሩ የነበሩ ተማሪዎች በአካባቢው እንዲማሩ የሚያስችል መሆኑም ተገልጿል። በኦሮሚያና ሲዳማ ክልሎች መካከል የህዝብ ለህዝብ ግንኙነትን ለማጠናከር የትምህርት ቤቱ ግንባታ ጥረት እንደሚረዳም ተነግሯል። የሶማሌና የአፋር ክልል ህዝቦች የሰላምና የልማት ፎረም ተመሰረተ። የሁለቱ ክልል ህዝቦች የወንድማማችነት ግንኙነት ማጠናከሪያ መድረክ በአዲስ አበባ እየተካሄደ ይገኛል። የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ ፎረሙ የሁለቱ ክልል ህዝቦች ለጋራ ሰላምና አንድነት የሚሰሩበት ነው ብለዋል። በተጨማሪም በጋራ እሴቶቻቸውና የወንድማማችነት ግንኙነት ለማጠናከር የሚመክሩበት መሆኑን ገልጸዋል። የሰላም ሚኒስትር ዴኤታዎች ዶክተር ከይረዲን ተዘራና ቸሩጌታ ገነነ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበክር አህመድ፣ ከሁለቱ ክልሎች የተውጣጡ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የተለያዩ የህብረተሰብ ክፍሎች ታድመዋል። በማዕከላዊ ኢትዮጵያ ክልል መንግስት 1446ኛውን የኢድ አልፈጥር በዓልና መጪውን የፋሲካ በዓል ምክንያት በማድረግ ለ472 የህግ ታራሚዎች ይቅርታ አደረገ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንደሻው ጣሰው መጪዎቹን በዓላት ምክንያት በማድረግ እስራት ተፈርዶባቸው በማረሚያ ቤት በእርምት ላይ ከሚገኙት ውስጥ ህጉ የሚጠይቀውን መመዘኛ ላሟሉት 472 ታራሚዎች ይቅርታ መደረጉን ገልጸዋል። የህግ ታራሚዎቹ በማረሚያ ቤት ቆይታቸው በቂ ትምህርት የተሰጣቸውና በፈጸሙት የወንጀል ድርጊት ተጸጽተው የታነጹ መሆናቸው በየደረጃው መረጋገጡን አንስተዋል። በተጨማሪም አንዳንዶቹም እርቅ ስለመፈጸማቸውና የገንዘብ መቀጮ ያለባቸውም ገንዘቡን ስለመክፈላቸው ስለተረጋገጠ ይቅርታ ተደርጎላቸዋል ብለዋል። ይቅርታ የተደረገላቸው ታራሚዎችም ማህበረሰቡን ሲቀላቀሉ በመልካም ስነ ምግባራቸው አርአያ በመሆን ህብረተሰቡን እንዲክሱ ማሳሰባቸውን የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። ተመልካቾቻችን ቀጥለናል። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባ የታደሰ ታምራት አጠገቤ ይገኛል። ታደሰ እንዴት አምሽተሃል? ከሀገር መከላከያ ሰራዊት ጋር የተገናኙ ምን መረጃዎችን ዛሬ ይዘሃል? እንግዲህ የሀገር መከላከያ ዜናዎች ይዤ ቀርብ ያለው በተለይ በአብዛኛውን ጊዜ የመከላከያ ሰራዊት ትጥቆች ከውጭ ነበረ የሚመጡት። አሁን ግን በሀገር ውስጥ ባሉ ኢንዱስትሪዎች እየተመረቱ እንደሚገኙና ዝግጁነቱን የሚያጠናክሩ ስራዎች የተሰሩ መሆናቸውን የሚያሳይ ዜና ይዤ መጥቻለሁ። በሁለተኛው ደግሞ ሰራዊቱን የሚያጠለሹ የሐሰት መረጃዎች እየተነፈሱ ነውና ይህንን ለመመከት ደግሞ የሰራዊቱ የሚዲያ አባላት ስልጠና እየወሰዱ ናቸውና ይህንን ዜና በተመለከተ ይዤ ቀርብ ያለው። ታደሰ መቀጠል ትችላለህ። አመሰግናለሁ። በትጥቅ የመከላከያ ሰራዊት ዝግጁነት ደረጃን ለማሳደግ እየሰራ መሆኑ ተገለጸ። በትጥቅ ግብዓቶች የመከላከያ ሰራዊት የዝግጁነት ደረጃ ለማሳደግ በውጤት እየሰራ ነው ሲሉ የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ዳይሬክተር አቶ ጌታቸው ኃይለማርያም ተናግረዋል። ለመከላከያ ሰራዊት የተለያዩ ትጥቆችና የትጥቅ ግብዓቶችን ምርቶችን በማምረት ትልቅ የኃይል አቅም በመሆን ዘርፈ ብዙ ቴክኖሎጂዎች የታገዙ ተግባራትን እያከናወነ መሆኑንም
ገልጸዋል። መንግስትና ተቋሙ ለመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ከፍተኛ ትኩረት በመስጠታቸው በሪፎርሙ አዳዲስ ዘመናዊ ቴክኖሎጂን ውጤቶች በመጠቀም የምርትና ምርታማነትን በማሳደግ የሰራዊቱን ዝግጁነት አቅም በከፍተኛ ደረጃ ለማሳደግ መቻሉን ዋና ዳይሬክተሩ ተናግረዋል። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ምክትል ዋና ዳይሬክተር ሀብት አስተዳደር ዘርፍ ኮሎኔል ዮሐንስ ቴኪሳ በበኩላቸው እየተመዘገበ ያለው ሁሉን አቀፍ ለውጥ ለተቋሙ ብሎም ለሀገራችን ከፍታ ያለው ሚና ከፍተኛ መሆኑን ገልጸዋል። በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ ያስፈልጋል ሲሉ ሜጀር ጄኔራል እንዳልካቸው ወልደኪዳን ገለጹ። የላቀ የሚዲያ ሙያተኛ በመገንባት በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ ያስፈልጋል ሲሉ የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል እንዳልካቸው ወልደኪዳን ተናግረዋል። ጄኔራል መኮንኑ የመከላከያ ሚዲያ በእውቀት በክህሎትና በቴክኖሎጂ ይበልጥ ለማደራጀት በትኩረት እየተሰራ ስለመሆኑም ገልጸዋል። በህዝብ ግንኙነትና በስነ ተግባቦት ዙሪያ ያተኮረ ስልጠና የሰጡት በኢፌዴሪ የመንግስት ኮሚኒኬሽን አገልግሎት ህዝባዊ መድረክ ዝግጅት መሪ ስራ አስፈጻሚ አቶ አብርሃም በእውቀት ዓለም አቀፋዊና አሁናዊ ትንተናዎችን በውል በመረዳት በማህበራዊ ሚዲያ የሚለቀቁ ሐሰተኛ መረጃዎችን መመከትና መከላከል የሚያስችል ትልቅ የሚዲያ እውቀት ያለው ሙያተኛ መገንባት ያስፈልጋል ብለዋል። ሰልጣኞች በበኩላቸው የላቀ የሚዲያ እውቀት በመጨበጥ በሰራዊቱ ላይ የሚነዙ ሐሰተኛ መረጃዎችን መቀልበስ እንደሚያስፈልግም ተናግረዋል። አያይዘውም በሚወስዱት ስልጠናም ሐሰተኛ ፕሮፓጋንዳዎችን አስቀድሞ በመከላከል እውነተኛና ተአማኒነት ያለው መረጃ በመስጠት በሰራዊቱ ሁለንተናዊ ገጽታ ግንባታ ዙሪያ በትኩረት እንደሚሰሩም ሐሳባቸው ሰጥተዋል። የተለያዩ ወታደራዊ ስልጠናዎችን ሲወስዱ የቆዩ የሰራዊቱ አባላት ተመረቁ። የስትራቴጂክ መሳሪያዎች ኮር ከኢትዮጵያ ወታደራዊ አካዳሚ ጋር በመተባበር ያሰለጠናቸውን የእጀባና የጥበቃ ቡድን አባላት አስመርቀዋል። በምረቃው ስነ ስርዓት ላይ የተገኙት የስትራቴጂክ መሳሪያዎች ኮር ዋና አዛዥ ሜጀር ጄኔራል ግርማ ክበበው የስልጠናው ሂደት በኮሩ ሰፊ ልምድና እውቀት ባላቸው መኮንኖችና በኢትዮጵያ ወታደራዊ አካዳሚ የታገዘ በመሆኑ የተፈለገውን የሰለጠነ የሰው ኃይል ማፍራት አስችሏል ብለዋል። ተመራቂዎቹ በስልጠና ያገኙትን እውቀትና ክህሎት ወታደራዊ ደንብና ጨዋነትን በመላበስ የሚሰጣቸውን ግዳጅ በታማኝነት እንዲወጡ ጄኔራል መኮንኑ አሳስበዋል። ተመራቂ የቡድኑ አባላት በጽንሰ ሐሳብ የተሰጣቸውን ትምህርት በመስክ ትርኢት በገለጻ መልክ አሳይተዋል። ኮሩ የመገናኛና ኢንፎርሜሽን ሙያተኞችን አሰልጥኖ አስመረቀ። የመገናኛና ኢንፎርሜሽን ቡድን እንደ ተቋም ብሎም እንደ ሀገር ተልዕኮን በውጤት ለመፈጸም ትልቁን ድርሻ የሚወጣ የዘመኑን ቴክኖሎጂ ስጦታና ውጤት ነው ሲሉ የምዕራብ እዝ ኮር ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሎኔል አዘነ ሽመልስ ተናግረዋል። በመሆኑም ከዘመኑ ጋር አብሮ የሚዘምን ተጣጣፊና ፈጣን ሙያውን የሚመጥን በዲሲፕሊን የታነጸ ሚስጥር ጠባቂና በአመራሩ ልሳን የሆነ ሙያተኛ ማፍራት ለነገ የማይባልና በየጊዜው የማብቃት ስራ የሚጠይቅ መሆኑንም ተናግረዋል። የኮሩ መገናኛ ኃላፊ ሌተና ኮሎኔል ሸጋው ታረቀኝ በበኩላቸው ሙያተኞች በበርካታ ሁኔታዎች ውስጥ ተፈትነው ያለፉ ለሙያ ያላቸውን ክብርና ታማኝነት በተግባር ያሳዩ መሆናቸውንም ተናግረዋል። አሁን የተሰጠው ስልጠና ዘመናዊ ግንኙነት መሳሪያዎችን በማስተዋወቅና ማስተማር በተጨማሪም አዳዲስ ነባር ሙያተኞችን ተመሳሳይ አቅም እንዲኖራቸው ለማስቻል ያለመ መሆኑንም አብራርተዋል። ተመልካቾቻችን ከመከላከያ ምንጮች ያገኘናቸው ዜና መከላከያ ይህን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ተመልካቾቻችን ቀጥለናል። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። በጸሎት ጌታቸው አጠገቤ ትገኛለች። በጸሎት እንደምታውቂው እንግዲህ የኢትዮጵያ አየር መንገድ በተለያዩ አካባቢዎች አዳዲስ በረራዎች እንደሚጀምር ይታወቃልና ዛሬም እንግዲህ አዲስ በረራ እንደጀመረ ሰምተናል። እስኪ ስለሱ ምን የምትነግሪኝ ነገር ይኖርሻል? አመሰግናለሁ ሀና። እንግዲህ እንዳልሽው የኢትዮጵያ አየር መንገድ በአዲስ አበባና በሃኖይ መካከል አዲስ የመንገደኞች በረራ ሊጀምር መሆኑ ተሰምቷል። አየር መንገዱ ወደ እስያ በአማካይ 114 ሳምንታዊ በረራዎችን እያደረገ ይገኛል። እንዲሁም ደግሞ ከሀገር ውጭ ካገኘናቸው የቢዝነስ ዜናዎቻችን መካከል አንዱ የቻይናው ታዋቂ የኤሌክትሪክ መኪና BYD ከፍተኛ ዓመታዊ ሽያጭ አስመዝግቧል የሚሉትን ይመስላል። ሌሎቹን በሰፊው እንመልከት። በጸሎት መቀጠል ትችላለሽ። አመሰግናለሁ።
የኢትዮጵያ አየር መንገድ በአዲስ አበባና በሃኖይ መካከል አዲስ የመንገደኞች በረራ ሊጀምር ነው። የኢትዮጵያ አየር መንገድ አዲስ አበባንና ሃኖይን የሚያገናኘው አዲስ በረራ በሐምሌ 10 ቀን 2025 ሊጀምር መሆኑን አስታውቋል። አየር መንገዱ በሳምንት 4 ጊዜ አገልግሎቱን የሚሰጥ ሲሆን በአፍሪካና በደቡብ ምስራቅ እስያ መካከል ያለውን የአየር ትስስር የበለጠ ያሳድጋል ተብሏል። በቦይንግ 787 አውሮፕላኖች የሚሰራው አዲሱ መስመር የኢትዮጵያ አየር መንገድን ከቪየትናም ዋና ከተማ ጋር የሚያገናኝ ነው። በረራዎቹ ሰኞ፣ ማክሰኞ፣ ሐሙስና ቅዳሜ እንደሚደረጉም ተመላክቷል። አዲሱ አገልግሎት መንገደኞቹን ያለምንም እንከን በአፍሪካ፣ አውሮፓና አሜሪካ የሚገኙ በርካታ መዳረሻዎችን ከኢትዮጵያ አየር መንገድ ጋር የሚያገናኝ መሆኑን አየር መንገዱ አስታውቋል። የኢትዮጵያ አየር መንገድ ወደ እስያ በአማካይ 114 ሳምንታዊ በረራዎችን እያደረገ ሲሆን አዲስ አበባን ከዋና ዋና ከተሞች ጋር ያገናኛል። የእንግሊዝ ኩባንያዎች የኢትዮጵያን ምቹ የኢንቨስትመንት እድሎችን እንዲጠቀሙ ጥሪ ቀረበ። በኢትዮጵያ የማክሮ ኢኮኖሚ ማሻሻያዎች የፈጠሩትን ምቹ የኢንቨስትመንት እድል የእንግሊዝ ኩባንያዎች እንዲጠቀሙበት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ምስጋኑ አረጋ ጥሪ አቅርበዋል። በእንግሊዝ የኢትዮጵያ ኤምባሲ አስተባባሪነት የተዘጋጀው የኢትዮጵያና እንግሊዝ የቢዝነስ ፎረም በለንደን ተካሂዷል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር በኢትዮጵያ የተከናወኑ የማክሮ ኢኮኖሚ ማሻሻያዎች የፈጠሩትን ምቹ የኢንቨስትመንት እድል የእንግሊዝ ኩባንያዎች እንዲጠቀሙበት ጥሪ አቅርበዋል። በሸገር ከተማ በ2017 በጀት ዓመት 2200 የሀገርና የውጭ ኢንቨስትመንቶችን ለመቀበል ዝግጅት መጠናቀቁ ተገለጸ። 42 በመቶ የነበረው የሸገር ከተማ የኢንቨስትመንት ገቢ ወደ 54 በመቶ ማደጉ የተጠቀሰ ሲሆን በዚህ ዓመት ወደ 65 በመቶ ለማሳደግ እየተሰራ ነው ተብሏል። ኢየሩሳሌም ሽመልስ ተጨማሪ አላት። ሸገር ከተማ ያላት እምቅ የተፈጥሮ ሀብት የባለ ሀብቶች ቀዳሚ ምርጫ እንድትሆን አድርጓታል። በከተማዋ በተለያዩ ዘርፎች የተሰማሩ ባለ ሀብቶችን በተሰማሩባቸው መስኮች ለአካባቢው ማህበረሰብ የስራ ዕድል ስለመፍጠራቸው ይገልጻሉ። መጀመሪያው ትልቁ 5 ስታር ሪዞርት ሰርተናል። ኮንስትራክሽን ላይ አካባቢው ላይ ከ500 በላይ ሰራተኞች ነበሩን። አሁን ፈርስት ፌዝ ኦፕሬሽናል ስንሆን 250 ሰራተኞች አሉን። ከዛም ውስጥ በብዛት ከሎካል ከኮሚኒቲው ነው። አድቫንቴጅ ኢንዱስትሪያል እንደምታውቁት ለባለፉት 13 ዓመታት ዲስትሪቢዩሽን እና ፓወር ትራንስፎርመሮችን በማምረት የሚታወቅ ድርጅት ነው። አሁን ደግሞ በሸገር ከተማ በመልካኖኖ ክፍለ ከተማ ለባለፈው ዓመት በአዲስ ፋብሪካ ስራ ጀምሯል። በዚህ ፋብሪካ 260 ሰራተኞች የስራ ዕድል ተፈጥሮላቸዋል። ካኪ ፒኤልሲ መሰረቱ ከተቋቋመ ጀምሮ 20 ዓመት በላይ ሆኖታል። ሁሉም በተሟላ መልኩ የሚገኝበት ነው። መኪና እንገጣጥማለን። መኪና ከገጣጠምን በኋላ ደግሞ እንደየደንበኛ ፍላጎት ቫልዩ አዲሽን የምንለው የካርጎ የቦዲ ስራዎች ደግሞ እዚህ እንገጣጥማለን። እንዳያችሁት በአሁኑ ጊዜ ወደ 460 ሰራተኞች የስራ ዕድል አግኝተው በኩባንያችን እየሰራ ነው ያለ ነው። ባለሀብቶቹ አክለውም ከተማ አስተዳደሩ ለኢንቨስትመንት ምቹ ሁኔታዎችን መፍጠሩን ጠቅሰው በቀጣይም በርካታ የከተማዋን ብሎም የሀገሪቱን ኢኮኖሚ የሚደግፉ ስራዎችን ለመስራት ዝግጅት ላይ ስለመሆናቸው ጠቅሰዋል። ፉል ሰፖርት ነው ያለን ለምንሰራው ስራ በሙሉ አሁንም ወደፊትም ይቀጥላል ብዬ አስባለሁ። እርግጠኛ ነኝ ለአዲስ ለሚመጡ ኢንቨስተሮች ደግሞ የተሻለ ምቹ ይሆናል ብዬ ነው የምገምተው። በዚህ አጋጣሚ አገን በኦሮሚያ ክልል ላይ በሁሉም መስክ የሚደረግልን ድጋፍ ለማመስገን እንፈልጋለን። በከተማ አስተዳደሩ የተለያዩ ክፍለ ከተሞች ባሉ የኢንቨስትመንት ስራዎች የስራ ዕድል ተጠቃሚ የሆኑት ወጣቶችም በተፈጠረላቸው ምቹ የስራ ዕድል ተጠቃሚ ስለመሆናቸውም ተናግረዋል። ኩሪፍቱ አፍሪካን ቪሌጅ ላይ ነው እየሰራው የሚገኘው። በፊት ኮንስትራክሽን ላይ ነበር የምሰራው። አሁን ግን ሌላ ስራ ተፈጥሮልን ወደ ሆቴል ስራው ገብቻለሁ። እኔ መጀመሪያ ላይ ምንም ስለዚህ ሙያ ብዙ እውቀት አልነበረኝም። ረዳት ሆኜ ነው የገባሁት። ግን 6 ወር ባልሞላ ጊዜ ውስጥ ባለሙያ አድርጎ እየሰራው እገኛለሁና በጣም የተሻለ የስራ ዕድል የሚፈጥር ኢንዱስትሪ ነውና በጣም ደስተኛ ነኝ ደግሞ በመስራት። የሸገር ከተማ ምክትል ከንቲባ አቶ ጉዮ ገልገሎ በከተማው ከዚህ ቀደም በኢንቨስትመንት ዘርፍ የሚስተዋሉትን ችግሮች ከመቅረፍ አንጻር ባለፉት 2 ዓመታት በርካታ ስራዎች ሲሰሩ መቆየታቸውን አብራርተዋል። ስለዚህ የሚሰሩትን በማበረታታት የማይሰሩትን ደግሞ ሕጉ በሚፈቅደው አኳኋን እርምጃ ስንወስድ ቆይተናል። አጠቃላይ ውጤታማነቱን ሲታይ ከሸገር በፊት 42% የነበረ አሁን ወደ 54% አድጓል። ዘንድሮ በያዝነው ወደ 65% የአጠቃላይ ፕሮዳክሽን ውጤታማነቱን እናሳድጋለን ብለን ይዘናል።
በከተማው በ2017 በጀት ዓመት 2200 የሀገር ውስጥና የውጭ ኢንቨስተሮችን ለመቀበል ዝግጅት ስለመጠናቀቁም ተናግረዋል። ወደ 600 ቢሊዮን ካፒታል ሊያመጡ የሚችሉ ለ3525 ሄክታር የሚሆን ቦታ ተዘጋጅቷል። ይህንን ስናደርግ ከ2200 በላይ የግል ባለሀብቶች ከውጭም ከውስጥም መጥተው ሸገር ላይ ኢንቨስት ማድረግ ይችላሉ። አጠቃላይ ይሄ ሙሉ ስናበቃ ከ700 ሺህ በላይ የስራ ዕድል ይፈጥራል። የሀገር ውስጥና የውጭ ባለሀብቶችን በከተማዋ ባሉ ምቹ አጋጣሚዎች ተጠቅመው ኢንቨስት እንዲያደርጉም ጥሪ ቀርቧል። ተመልካቾቻችን የተከታተላችሁ ያላችሁት የቢዝነስ ዜናዎቻችንን ነው። አሁን ደግሞ ከሀገር ውጭ ያገኘናቸው የቢዝነስ ዜናዎች እናልፋለን። የቻይናው ታዋቂ ኤሌክትሪክ መኪና BYD ከፍተኛ ዓመታዊ ሽያጭ አስመዘገበ። BYD ያስመዘገበው ክብረ ወሰን የሆነ 100 ቢሊዮን ዩሮ የመኪና ሽያጭ ከገበያ ተፎካካሪው ቴስላ የበለጠ ሆኗል። የመኪና አምራቹ በ2024 ያስመዘገበው ገቢ 107 ቢሊዮን ዶላር ሲሆን ቴስላ በበኩሉ 97.7 ቢሊዮን ዶላር ሽያጭ ነው ያስመዘገበው። በአመቱ 4.27 ሚሊዮን ዶላር የኤሌክትሪክ መኪናዎችን ስለመሸጡ ያስታወቀው BYD ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ29 በመቶ ትርፍ ማግኘቱን አስታውቋል። በአንጻሩ ተፎካካሪው ቴስላ በአመቱ 1.79 ሚሊዮን ዶላር መኪኖችን በመሸጥ 97.7 ቢሊዮን ዶላር ገቢ ያገኘ ሲሆን የሽያጭ መጠኑ በ1.1 በመቶ የቀነሰ መሆኑ ተዘግቧል ሲል የዘገበው ሮይተርስ ነው። የኢሲያ ኢኮኖሚ በ2025 4.5 በመቶ እንደሚያድግ ተገለጸ። የቦአው ፎረም ለኤዥያ የኢሲያ ኢኮኖሚ በዚህ ዓመት በ4.5 በመቶ እንደሚያድግ በማስታወቅ በ2024 ከተመዘገበው 4.4 በመቶ ከፍ ይላል ተብሏል። እንደ ጂኦፖለቲካል ውጥረቶች፣ የዋጋ ግሽበትና የዓለም አቀፍ የአቅርቦት ሰንሰለት መስተጓጎል ያሉ ፈተናዎች ቢኖሩበትም ሀገሪቷ ለዓለም ኢኮኖሚ ቁልፍ የእድገት ሞተር ሆና ቀጥላለች ተብሏል። እንደ አውሮፓውያን አቆጣጠር በ2025 የኤዥያ የዓለም ኢኮኖሚ ድርሻ በገበያ ምንዛሬ ወደ 36.4 በመቶ እያደገ እንደሚሄድና በ2024 ከነበረበት 36.1 በመቶ እንደሚያድግ ዘገባው አመላክቷል። በ2024 ከነበረው 48.1 በመቶ በግዢ አቅም ላይ ያለው ድርሻ በ2025 ወደ 48.6 በመቶ ያድጋል ተብሎ ይጠበቃል ሲል የዘገበው ሲጂቲኤን ነው። የሰዓቱን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት የውጭ ምንዛሬን ተከታትለን እንመለስ። ለሳቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስሉ ነበር። ቀሪ ፕራይም ሚዲያ ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የሱዳን ጦር የካርቱምን አውሮፕላን ማረፊያና አካባቢውን መቆጣጠሩ ተገለጸ። ከሁለት ዓመታት በላይ የፈጀው የፈጣን ድጋፍ ሰጪ ኃይልና በሀገሪቱ ወታደራዊ ኃይል መካከል በተደረገው ጦርነት በሐምዳን ደጋሎ የሚመራው የሀገሪቱ መከላከያ ኃይል አብዛኛውን ቦታዎች ተነጥቆ ነበር። ከቅርብ ጊዜ ወዲህ ግን የሀገሪቱን ቤተመንግስትና የካርቱምን አውሮፕላን ማረፊያ መቆጣጠር ችሏል። ይህም በሁለት ሳምንታት ውስጥ የተገኘው ድል መሆኑ እየተነገረ ይገኛል። የዓይን እማኞች እንደተናገሩት RSF ከዋና ከተማዋ ወደ አጎራባቿ ከተማ ኦንዱርማን ለቀው ለመውጣት ጦራቸውን በዋናነት በደቡባዊ ካርቱም
አስቀምጠዋል። በዚህ ጦርነት ምክንያት የሱዳንን ሁኔታ የዓለማችን ትልቁ ሰብአዊ ቀውስ እያስከተለ ይገኛል። የተባበሩት መንግስታት ድርጅት በተለያዩ ቦታዎች ረሃብና በሀገሪቱ 50 ሚሊዮን ህዝብ በበሽታ ሊጠቃ ይችላል ሲል የዘገበው ቢቢሲ ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት ፈረሙ። ሀገሪቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉ ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ዋሽንግተን ስምምነቱን አስመልክቶ ባወጣው መግለጫ ሁሉም ወገኖች አስተማማኝና ዘላቂ ሰላም ለማምጣት ይሰራሉ፣ አስፈላጊ የሆነው የንግድ መተላለፊያም ይከፈታል ብለዋል። ዋይት ሀውስ በመግለጫው ሁለቱ ሀገራት ከዚህ በፊት የገቡትን የኃይል ማመንጫ መሰረተ ልማት ላይ ጥቃት ያለማድረስ ስምምነት ለማጠናከርም መስማማታቸውን ገልጿል። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው የምግብና ማዳበሪያ ንግዷ ላይ የተጣሉ ማዕቀቦች ሲነሱ መሆኑን አስታውቃለች ሲል የዘገበው አሶሺየትድ ፕሬስ ነው። ተመልካቾቻችን ቀጥለናል። የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ሀብታሙ ምትኩ አጠገቤ ይገኛል። ሀብታሙ እንዴት አምሽተሃል? ምን አይነት አዳዲስ መረጃዎችን ይዘህልን ቀርበሃል? ለተመሻሻና እንደሚታወቀው የኢትዮጵያ ሴቶች ፕሪሚየር ሊግ ጨዋታዎች እንግዲህ በሐዋሳ ከተማ እየተደረጉ ነው የሚገኙት። 17ኛ ሳምንት ጨዋታዎች በዛሬው ዕለት ተጠናቋል። ረፋድ ላይ በተደረገ ጨዋታ ሲዳማ ቡና ባህር ዳር ከተማን ያሸነፈበት መርሃ ግብር አንዱ የዜናችን ርዕስ ነው የሚሆነው። ከዛም ባሻገር ደግሞ ወደ ባህር ማዶ ስንሻገር ሪያል ማድሪድ የወሳኝ ተጫዋቹን ውል በዛሬው ዕለት ማራዘሙ ይፋ ሆኗል። ከዛም ባለፈ ባየር ሙኒክ ደግሞ ሌላኛውን ወሳኝ የሆኑ ተጫዋቹን በጉዳት ምክንያት እስከ ውድድር ዓመቱ መጨረሻ ድረስ ማጣቱ በዛሬው ዕለት በስፋት ከወጡ መረጃዎች መካከል ናቸው። እነዚህና ሌሎች መረጃዎችን ወደ ተመልካቾች ማድረስ ይሆናል። ሀብታሙ መቀጠል ትችላለህ። አመሰግናለሁ። በኢትዮጵያ ሴቶች ፕሪሚየር ሊግ ሲዳማ ቡና ባህር ዳር ከተማን አሸነፈ። በዛሬው ዕለት ከረፋድ 4 ሰዓት ጀምሮ በተደረገው የ17ኛ ሳምንት የሳምንቱ የመጨረሻ ጨዋታ ሲዳማ ቡና ባህር ዳር ከተማን 2-0 አሸንፏል። በጨዋታው ዳግማዊት ሰለሞን የሲዳማ ቡናን የማሸነፊያ 2 ግቦች ከመረብ በማሳረፍ የጨዋታው ኮከብ በመባል ተመርጣለች። በሳምንቱ በተደረጉ ሌሎች ጨዋታዎች ልደታ ክፍለ ከተማ ቂርቆስ ክፍለ ከተማን 1-0፣ ሐዋሳ ከተማ ቦሌ ክፍለ ከተማን እንዲሁም መቻል አዲስ አበባ ከተማን በተመሳሳይ 2-0፣ ኢትዮ ኤሌክትሪክ ሀምበሪቾን 6-0 ሲረቱ አዳማ ከተማ ከአርባ ምንጭ ከተማ 0-0 እንዲሁም ኢትዮጵያ ንግድ ባንክ ከድሬዳዋ ከተማ 1-1 ተለያይተዋል። በተከታታይ 42 ጨዋታዎች ያለመሸነፍ ጉዞ ላይ ያለው ኢትዮጵያ ንግድ ባንክ ሊጉን በ45 ነጥቦች ሲመራ ሐዋሳ ከተማ በ33 እንዲሁም ሲዳማ ቡና በ32 ነጥቦች ተከታዮቹን ደረጃዎች ይዘዋል። 9ና 1 ነጥብ ብቻ ያሳኩት ቂርቆስ ክፍለ ከተማና ሀምበሪቾ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። የሊጉ የ18ኛ ሳምንት መርሃ ግብር ከመጪው አርብ እስከ እሁድ ድረስ በሐዋሳ ሰው ሰራሽ ሜዳ የሚካሄድ ይሆናል። በ2026 የኮንሜቦል የዓለም ዋንጫ የማጣሪያ ተጠባቂ ጨዋታ አርጀንቲና ብራዚልን አሸነፈች። ቦነስ አይረስ ሞኑሜንታል ስታዲየም ላይ በተደረገው ጨዋታ 7 ኢላማቸውን የጠበቁ የግብ ሙከራዎችን ያደረገው የአርጀንቲና ብሔራዊ ቡድን 4-1 አሸንፏል። በጨዋታው ጁሊያን አልቫሬዝ፣ ኢንዞ ፈርናንዴዝ፣ ማካሊስተር እና ሲሚዮኔ የአልቢ ሴሌስቲዎቹን ግቦች ያስቆጠሩ ተጫዋቾች ናቸው። አንድ ኢላማውን የጠበቀ የግብ ሙከራ ብቻ ላደረገው የብራዚል ብሔራዊ ቡድን ማቲያስ ኩንሃ ብቸኛውን ግብ ከበረባ አሳርፏል። ለ115ኛ ጊዜ የተደረገው የሁለቱ ብሔራዊ ቡድኖች ጨዋታ አርጀንቲና 43ኛ ድሏን ያሳካች ሲሆን ብራዚል በ46 በማሸነፍ ቀዳሚ መሆኗ የሚታወቅ ነው። የ2022 ዓለም ዋንጫ አሸናፊው የአርጀንቲና ብሔራዊ ቡድን አስቀድሞ የተደረገው የቦሊቪያና የዩራጋይ ጨዋታ ያለ ግብ መጠናቀቁን ተከትሎ የ2026 የዓለም ዋንጫ ተሳታፊ መሆኑን አረጋግጧል። ሌሊት ላይ በተደረጉት ሌሎች ጨዋታዎች ቬንዙዌላ ፔሩን 1-0 ስታሸንፍ፣ ቺሊ ከኢኳዶር 0-0 እንዲሁም ኮሎምቢያ ከፓራጓይ 2-2 ተለያይተዋል። ከ10 ሀገራት 6ቱን በዓለም ዋንጫ በሚያሳትፈው የደቡብ አሜሪካ ሀገራት ማጣሪያ ኢኳዶር በ23፣ ዩራጋይ፣ ብራዚል እና ፓራጓይ በተመሳሳይ 21 እንዲሁም ኮሎምቢያ በ20 ነጥቦች እስከ 6ኛ ያለውን ደረጃ ይዘዋል። ራውል አሴንሲዮ በሪያል ማድሪድ ለተጨማሪ ዓመታት የሚያቆየውን አዲስ ውል ተፈራረመ። በውድድር ዘመኑ ክስተት ከሆኑ ተጫዋቾች መካከል አንዱ የሆነው ራውል አሴንሲዮ እስከ 2029 በሳንቲያጎ በርናቦ የሚያቆየውን አዲስ ውል በዛሬው ዕለት ተፈራርሟል። የቡድኑ ወሳኝ ተጫዋቾች መጎዳታቸውን ተከትሎ ተደጋጋሚ የመሰለፍ እድሎችን ያገኘው ተጫዋቹ በቦታው ካሉ ምርጥ ተጫዋቾች አንዱ መሆኑንም አስመስክሯል። የ2 ዓመቱ ተጫዋች አዲስ በፈረመው ውል መሰረትም የውል ማፍረሻው 100 ሚሊዮን ዩሮ መሆኑን
ተያይዞ ተሰምቷል። ምንም እንኳን ክለቡ ማረጋገጫ ባይሰጥም በአዲሱ ውል መሰረት አሴንሲዮ ሳምንታዊ 120,000 ዩሮ ደሞዝ ተከፋይ ይሆናል። ዘንድሮ ለመጀመሪያ ጊዜ በሚደረገው የክለቦች የዓለም ዋንጫ ውድድር አሸናፊ የሚሆነው ክለብ 125 ሚሊዮን ዶላር እንደሚያገኝ ተገለጸ። በመጪው ሐምሌ ወር ላይ በአሜሪካ አስተናጋጅነት በ32 ክለቦች መካከል የሚደረገው ውድድር በአጠቃላይ ለክለቦች የሚከፋፈል 1 ቢሊዮን ዶላር አዘጋጅቷል። ከዚህም መካከል 475 ሚሊዮኑ ክለቦቹ በውድድሩ እንደሚያስመዘግቡት ውጤት የሚያገኙት ሲሆን ቀሪው በተሳትፎ ብቻ የሚበረከትላቸው ነው። የፍጻሜ ጨዋታ ብቻ አሸናፊው 87.62 ሚሊዮን ዶላር የሚያስገኝ ሲሆን በአጠቃላይ የውድድሩ ሻምፒዮን የሚሆን ክለብ 125 ሚሊዮን ዶላር ተሸላሚ ይሆናል። በውድድሩ የሚሳተፉ የአውሮፓ ክለቦች ከ12.8 እስከ 38.2 ሚሊዮን ዶላር ሲያገኙ የደቡብ አሜሪካ ተሳታፊዎች ደግሞ እያንዳንዳቸው 15.2 ሚሊዮን ዶላር በተሳትፎ ብቻ ያገኛሉ። በተጨማሪም የሰሜን እና መካከለኛው አሜሪካ፣ የአፍሪካ፣ የእስያና የኦሽኒያ ተሳታፊ ክለቦች እያንዳንዳቸው 9.55 ሚሊዮን ዶላር ይበረከትላቸዋል። የባየር ሙኒኩ ተጫዋች አልፎንሶ ዴቪስ ከውድድር ዓመቱ ውጪ መሆኑ ተሰማ። የባየር ሙኒኩ የግራ መስመር ተከላካይ አልፎንሶ ዴቪስ ካናዳ ከአሜሪካ ባደረጉት ጨዋታ ወቅት ላይ ነው ጉዳቱን ያስተናገደው። የ24 ዓመቱ ተጫዋች ከተደረገለት ተጨማሪ ምርመራ በኋላ ለ6 ወራት ከሜዳ እንደሚርቅ ተረጋግጧል። በዚህም ከቀሪ የቡንደስሊጋ፣ የቻምፒየንስ ሊግ እንዲሁም ከክለቦች የዓለም ዋንጫ ውድድር ውጪ መሆኑ ተሰምቷል። አልፎንሶ ዴቪስ በውድድር ዘመኑ ለክለቡ ባየር ሙኒክ 31 ጨዋታዎችን አድርጎ 3 ግቦችን ሲያስቆጥር 3 ለግብ የሚሆኑ ኳሶችንም አመቻችቶ አቀብሏል። በተያያዘ ዜና ሌላኛው የቡድኑ ተከላካይ ፈረንሳዊ ዳዊት ኡፓሜካኖ በጉዳት ምክንያት ለተወሰኑ ሳምንታት ከሜዳ እንደሚርቅ ተረጋግጧል። ተመልካቾች ለምሽቱ የነበሩ ስፖርት ዜናዎቻችን ይህን ይመስሉ ነበር። መልካም ምሽት። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዜናዎች ይቀጥላሉ። በእኔ በኩል መልካም ጊዜ